የባቡሬ ፍቅር እየጨመረ ይገኛል። ባቡሬ ከሊሊ ድብን ያለ ፍቅር ይዞታል። ፍቅር እንዳይገልጽላት ደግሞ አሁን ሊሊ ገና ልቧ አልተጠገነም፣ ገና አላገገመችም፣ ግራ ተጋብቶ ይገኛል። እንግዲህ ያለው አማራጭ 10 ጊዜ እያቀፈ መልቀቅ ነው እንግዲህ እና አመሰግናለሁ ላደረግሽልኝ ውለታ በሙሉ። አንቺ ባትኖሪ እናቴ እዚህ ደረጃ አትደርስልኝም ነበር። ያንቺን ውለታ እንዴት ነው የምከፍለው እያለ እንግዲህ በስባባ በምኑም እያሳበበ ሊሊን እያቀፈ ይገኛል። ሊሊን በጣም ደስተኛ ናት። የሱ ደስ ብሎ ስላየችው እና እናቱም እንደዚህ ተሽሏት ዲና እንዲያው ዝሁ ያው እንደገና ደግሞ የቅምጥል አባት ጋር አፉ በለኝ ብላ ታርቀው ይቅርታ ተደራርገው እዚህ ደረጃ ስለደረሰች ሊሊም ደስተኛ ናት። የባቡሬ እናትም በጣም ደስተኛ ናት። አሁን ላይ በጣም ደስ ይላል። እና አደይ እና ዴብም አሁን ላይ ታርቀዋል። ነገር ግን በመካከላቸው እየገቡ ነው ቤዛና ቲና አሁንም አደይና ዴብን ለማጣላት እየሞከረች ትገኛለች። አደይና ባርኮት ፍቅረኛሞች ናቸው። ባርኮት ያላለውን ነገር እኔ ያላልኩም እያለች ስታወራ እንግዲህ ማሚ ሰምታ በሩን ትከፍታለች። ማሚም ታዲያት በጣም ትደናገጥና እንዴት ይሄ ነገር ሊሆን ይችላል? ነይ ቶሎ ወደ ውስጥ እና ሁሉን ነገር ትነግሪኛለሽ ትላታለች። ያኔ ታዲያ ዴብ በጣም ነበር የደነገጠው። ምክንያቱ ደግሞ ይሄ ነገር ሊሆን አይችልም፣ አደይ የሱ ፍቅረኛም መሆኗ ከታወቀ አደይ ታመልጠኛለች፣ ይወስድብኛል ብሎም ስጋት አድሮበት ነበር። ነገር ግን መጨረሻ ላይ ቲና የምታወራው ስታጣ በቃ ውሸቴን ነው ማሚ በማለት እንግዲህ ማሚ እንዲያታወራትና እንዲያታጨናንቃት አድርጋታለች። እና ይህን ተጠቅሞ ዴብ ማሚ እኔ ያልኩሽን ነገር አሰሚም እንዴ? ቲና እኮ አንድም ቀን እውነት አውርታ አታውቅም፣ እባክሽ እሷን አትስሚያትን የምልሽን ብቻ ስሚ በማለት ቲና ከቤት እንድትባረር ተደርጋለች። ቲና ስንት ጊዜ ነው ከቤት እየተባረረች ያለችው? ነገር ግን አይኗን በጨው ታጥባ መልሳ ትመጣለች። እሱ ደግሞ ያው ከዴብ ፍቅር ስለያዛት ነው። ፍቅር ደግሞ በጣም አስቸጋሪ ነገር ነው። ይሁንና ፍቅር በግዴታ አይሆንም። ዴብ የአደይና የአደይ ብቻ ነው። አደይም አሁን ታፈቅረዋለች፣ ትወደዋለች። ይህም ጊዜ ደግሞ በጉጉ ሲጠብቅ ነበር። ዴብም አሁን ተሳክቶለታል። ስለዚህ በመካከል እየገቡ አደይና ዴብን ለማለያየት መሞከር አግባብ አይደለም። ከዚህ በኋላ በሚፈጠረው ነገር ማንንም ጠያቂ ማድረግ የለብንም። ስለዚህ አንተ የሆነ ነገር ታየህ እኔን እንዲያጠረጥረኝ፣ እኔም ያንተ የሆነ ነገር ታየሁ አንተን አልጠረጥርህም። ስለዚህ ይህንን ነገር ማን ነው ያደረገው ብለን ቆም ብለን ማሰብ አለብን እንጂ መጣላት የለብንም። ከዚህ በኋላ እንዲያትጠረጥረኝ ብላ አደይ ዴብን ቃል አስገብተዋለች። ዴብም ከዚህ በኋላ እንደዚህ ብዬ አልጠረጥርሽም፣ በፍጹም አንቺን ጥፋተኛ አላደርግሽም ብሎ ቃል ገብቶላታል። እስኪ እንግዲህ ቃሉን ይፈጽማል። እርግጥ ዴብ ትንሽ ነገር ሲያገኝ ወዲያው ነው የሚረሳው ማለት ነው። አደይን ከመጠራጠር ወደ ኋላ አይልም። ቲና እንዲሁም ቤዛ እንዲሁም ፍቅር ያሉትን ነገር በሙሉ ቶሎ ያምናል ማለት ነው። ሰው ያምናል። የባቡሬ እናትም እንግዲህ ወንድ ልጅ ወደጀው እንጂ አትመኘው፣ ጠንቀቅ ማለት አለብሽ፣ ወንዶች አይታመኑም ስትላት ነበረ አደይን። ያው እሷ የደረሰባትን ነገር ስለምታቅ አንድ የደረሰበት ሰው ሌሎችም እንዳይደርስባቸው ይመክራል። ቤዛ ከኪንጎ ጋር ስትገናኝ እንዴት ነህ ኪንጎ፣ አንተ ልጅ ግን በጣም የምትገርም ነህ፣ እንዴት አደይን በቀላሉ ተውካት ትላለች። አሁን እሳቱን ለማቀጣጠል ሞክራ ነበር። ኪንጎም ግን እና ታዲያ አንቺ ምን አገባሽ ስለተውካት፣ አንቺ ምንሽ ተነካ? እሺ ነው መብትህ ነው። ነገር ግን ኪንጎ እንደው አዲስ ነገር የተፈጠረ ነገር የለም እንዴ አለች። ምክንያቱ ደግሞ ዴብና አደይ ተጣልተው አደይ ወዲያ አንተ አልመጣችም ወይ ብላ ለመጠየቅ ሞክራ ነበር። እሱ ግን ምን የተፈጠረ ነገር የለም፣ ግን አንቺ ምን አገባሽ ስለኛ? ኪንጎ ታዲያ ጥሏት አልፏት ሊሄድ ነበር ቤዛን። ነገር ግን እሷ ያው አንዴ እንዴት ነው ንቀት እኔ እዚህ እያወራሁ አንተ ጥላ ልትሄድ ነው እንዴ ስትለው፣ ያው ኪንጎ በጣም ጥሩ ልጅ ነው፣ የዋህ ነው። ነገር ግን ይናደድና እጇን ይዞ አንቺ ጭራሽ እንደዛ ተኛለሽ እንዴ? ያደረግሽልኝን ነገር የምረሳለሽ መስሎሽ ነው እንዴ ብሎ ሲወትታት አደይና ዳይመንድ ይመጣሉ። ዳይመንድም አዎ እንዳትለቃት ያዛት። እንግዲህ አይኗን በጨው ታጥብና ቤዛ አራዴ ድረሽልኝ ጥቃት እያደረሱብኝ ነው አለች። ቤዛ ማለት ነው። አይ ጉድ! እኔ የዳይመንድ አሳሳቅ ነው የሚገርመኝ። የዳይመንድ አሳሳቅ
ኧረ ጥቃት ሊያደርሱብኝ ነው አላልሽም እንዴ ብሎ ሲያፈዝባት ነበር። ዳይመንድም ምን የምልሽ ብዙ ሰፈር እንዳትመጭ ከመጣሽ ግን በጥፍ ብዬ የልጅነትሽን ሶራ ነው የማመልስልሽ አላልኩሽም እንዴ ስላት ብላ የነበር እና ምን ትሰሪያለሽ? እናቴን አሟት አለች። አቤት እናቷን ስንት ጊዜ እንደምታሳመማት ስንት ጊዜ እንደምትገላት አላቅም ቤዛ። አቤት ጡር ቤዛ። ታዲያ ቆይ እናንተ ሁላችሁንም እሰራላችኋለሁ ዝም አልላችሁም ብላ ፎክራባቸው ነው የሄደችው። እንግዲህ ያው እሷ ከተንኮል አትወዝንም እና እንግዲህ አዴም እንደው በቃ ይቺ ቤዛ ምንም አትቀየርም ማለት ነው። ሁልጊዜ ተንኮል ስለዋለች ለዳይመንድ። ዳይመንድም አሁንማ ሌላ ከቲና ጋር እየዶለቱ ይገኛሉ ይላታል። ምክንያቱም ደግሞ ከቲና ጋር ደግሞ ምን ያደርጋሉ የሚል ጥያቄ ነበር የጠየቀችው። እና ዳይመንድም አላቅም ምን እንደሚያደርጉ፣ ነገር ግን ገንዘብ ሲቀባበሉ አይቻቸዋለሁ፣ አንቺን መጠንቀቅ አለብሽ ይሏታል ዳይመንድ እና ኪንጎ። በመጨረሻም እንግዲህ ያንን አበባና ጽሁፍ የላከችው ቲና እንደሆነች ለአዴ ነግሯታል ዴብ ማለት ነው። ይህንን ስትሰማ ግን አዴ ሂጄ ቲናን አንቃታለሁኝ፣ ከዚህ በኋላ አንተ አጠገብ እንዲደርስ አልፈልግም፣ አስጠነቅቃታለሁ ብላ ልትሄድ ሞክራ ነበረ። ዴብም ታዲያ ተረጋጊ፣ እኔ ለቲና በቃታለሁ፣ አጣፍራታለሁ፣ እኔ ካንቺ ውጭ ወደ ውጭ ልቤን የተቆጣጠርሽው አንቺ ብቻ ነሽ የኔ ሚስት ሲላት፣ እንግዲህ አዴ በጣም ነበር የኔ ሚስት አለች። አዎ የኔ ሚስት ምንድን ነው የኔ ሚስት አይደለሽም እንዴ ሲላት፣ አይ ሚስት አይደለሁም፣ ምክንያቱም ደግሞ ሽማግሌ ልካ ስላላገባኸኝ ትለዋለች። እና ዴብም አይ ሽማግሌ ልኬ ያገባሻለሁኝ፣ ነገር ግን አባትሽ ይፈቅድልኛል ሲላት፣ አባቴ ያገባውም አባቴ እዛ ካህርን እኔን አይለቀኝም እዛው ነው የሚያስቀረኝ ትለዋለች። እና ምን ይሻላል በሚል አሳት ችግር የለም እናቴ ከፈቀደች የአባቴ እደው ገብስ ነው በማለት እንግዲህ አሁን ያው ዴብ ሽማግሌ ወደ አደይ እናት ሊልክ ተስማምተዋል። ነገር ግን እሺ ያ ከመሆኑ በፊት ግን ለቤተሰቦች አሳውቀሃል እንዴ ስትለው፣ አይ ለቤተሰቦች አላሳወቅኩም ይላታል። ነገር ግን ሽማግሌ ከመላኩ በፊት ዴብ ለቤተሰቦቹ ማሳወቅ አለበት። ቤተሰቦቹ ምን አይነት ነገር ያሉ ምን አይነት ነገር ይወስናሉ፣ እሷን አታገባም ይሉታል ወይስ ይፈቅዱለታል የሚለውን መጀመሪያ ማየት አለብን። ከዛ በኋላ የእሱ ቤተሰቦች ከተስማሙ በኋላ ነው ወደ አደይ ቤተሰቦች ሽማግሌ የሚላከው። ግን ዴብ ድብልቅልቅ አደረገው። በእርግጥ ዋናው ነገር ሁለታቸው መዋደዳቸው ነው። ሁለታቸው ከተዋደዱ ሌላው ነገር ቀላል ነው። ቤተሰቦች ማሳመን ቀላል ነው። አሁን እንግዲህ ደግሞ ሮማን እየተሰቃየች ትገኛለች። በፍቅር ቤት ፍቅር እያሰቃየቻት ትገኛለች። እንግዲህ ሩታና ሮማን በተጫወቱ በቃ በጨፈሩ ሰዓት ፍቅር በጣም እየተበሳጨች እየተናደደ ትገኛለች። የፍቅር ግናት ግን በጣም ደስ ይላታል። ምክንያቱም ሮማን ስትስቅ ስትጫወት፣ እንዲሁም ሩታ ስትስቅ ስትጫወት የፍቅርና ደስ ይላታል። ፍቅር ግን ተንጨርጭራ ሞተች። አታያቸውም እንዴ እናቴ እንዴት ሰራተኛ ስትጨፍር ዝምት ያለች ትላታለች። አንቺ ምንድነው የሰው ደስታ ካላስደሰተሽ አንቺ ከዚህ ክፍል መውጣት ትችያለሽ፣ አትያቸው በቃ ብላ እንድታስወጣታለች። በመጨረሻ ግን አንዲ ሴራ ታሴራለች ፍቅር። ምክንያቱ ደግሞ ልብሷን ትወስድና ሮማን ክፍል ታስቀምጣለች። ከዛም በኋላ ሩታ ጋር ትመጣና ልብሴን አላየሽውም ወይ ትላታለች። አንቺ ልብስ ደግሞ እኔ ጋር ምን ይሰራል በምትላት ሰዓት አይ ልብሴ ጠፍቶ እኮ ነው፣ በቃ አንቺ ክፍል ከሌለማ እስኪ ሮማን ክፍል ልሂድ፣ ሮማን ወስደው ይሆናል እች ሌባ እያለች ሄደች። ሮማን ደግሞ ምንድነው ይሄ ሩታ ልብስ አምጥታ አስቀምጣላት መስሏት፣ ይሄ ሩታ ልብስ ነው እንደዛ አምጥታ አስቀምጣልኝ ነው እንዴ እያለች እያየች እያለ እንግዲህ ፍቅር ከድንገት ትገባባታለች። በገባይ ሰዓት ምንድነው አንቺ ሌባ ልብሴን ምን ይሰራል የማን ነው ስትላት፣ የሩታ እኮ ነው ታታለች ሮማን። ከዛም በኋላ ነይ እያለች እየጎተተች ሩታና የፍቅር እናት ባሉበት እንግዲህ ወስዳ ሮማንና ልብሱን ሄዳ ያሳየታቸዋለች። ቢሆንም ግን ሩታና የፍቅር እናት ምንም አይሉም። ምክንያቱም የፍቅርን ተንኮል ስለሚያውቁ እሷ ቢልላት እንግዲህ ሮማንን ልታስቆጣ ሮማንን እንዲጠሏት ለማድረግ እየሞከረች ነበር። ግን ሮማን ምን አደረገቻት? ፍቅር ግን በጣም ትገርማለች። በፊትስ አደይን የምትጠላት ዴብን ስለምታፈቅረው ነው ብለን ነበር። ሮማን ደግሞ አሁን ምን አደረገቻት? አቤትን ለካ ጸባይ አይለቅም። ጸባይ ምን ጊዜም አይለቅም። በጣም ከባድ ጸባይ ነው ያላት
ፍቅር እንደው ልቦና ይስጣት። እንደው አንቺን ያገባ ሳትገባ ፍቅርን ያገባ ሳትገባ። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን።